ደረጀ እንግዲህ የፈራው ነገር አልቀረለትም ማለት ነው። በጣም ያስፈራው ለዘመናት ያክል ያስፈራው የነበረ ዛሬ ደርሷል እና መድኃኒት ማርቲ መኝታ ቤት ገብታ የሰላም ልጅ የደረጀ ልጅ መሆኑን በዲኤንኤ አረጋገጠችላት። እዚህ ስትሰማ በጣም ነው የተናደደችው። ለደረጀ ደውላ ደግሞ ደረጀ የት ነህ? እኔ ስራ ቦታ ነኝ አላት እና አሁን በቴሎና አለችው። ምንድነው ማርቲ ደህና አይደለሽም እንዴ? ምን ደህና አለ ይህች መድኃኒት የምትባል እያለች አለችው። መድኃኒት አግኝታሽ ነበር እንዴ? አዎ አግኝቻት ነበር እና አሁን ወደ ቤት ብትመጣ እፈልግህ ነበር አለችው። አይ አሁንማ በጣም ስራ በዝቶብኝ ነበር እኮ ስራውን በጣም በዝቶብኝ ብላሽ ነበር። ያው የስራ ነገርን ታውቂዋለሽ፣ ባድርም አያልቅም አላት እና ከቻልክ ና አለችው። እሺ በቃ እመጣለሁ፣ ትንሽ ቆይቼ እመጣለሁ አላትና ዳጣና ናታን ደግሞ በራንዳ ላይ ቁጭ ብለው ዳጣ ናታንን በሀሳብ ካየችው በኋላ ሸበላው ምንድን ነው ሀሳብ ውስጥ እኮ ነህ ያለኸው ምናምን ስትለው አዎ በጣም ዳጣ አሁን ራስሽን ለከባድ ነገር አዘጋጅ አላትና ምንድን ነው የተፈጠረው? ምን አለ እኔ የለማውቀው አለችው። አለ ግን ራስሽን ለከባድ ነገር አዘጋጅ አላትና ከዛ ምንድነው ንገረኝ፣ ምንድነው? እኔ የአባቴ ልጅ መሆኔ የማያወቅች እንዴ? ይሄ ብቻ አይደለም ግን በቃ አሁንም ሁሉም ነገር ወደ አደባባይ ሊወጣ ነው አላት ነው ወሰን ናታን ምንድነው ከኔ የምትደብቀው? ንገረኝ፣ ምንድነው ችግሩን? ይሄ እንዴ አለችው። ችግር የለውም ሁሉም ነገር በቅርብ ትሰሚዋለሽ አላትና ምንድነው ንገረኝ ስትለው የሰላም ልጅ የደረጀ ልጅ መሆኑ ነገራት ማለት ነው። በጣም ነው የደነገጠችው። ምንድነው የምትለው? ሰላምና አባዬ በእናቴ ላይ ሁለት ልጅ እንዴት ይሆናል ብላ ደነገጠች ማለት ነው። ከዛ ወደ ቤት ስትገባ ወደ ሰላም ሄደች ማለት ነው። ወደ ሰላም ስትሄድ ቤቱን ገብታ በጮኋት ቤቱን በጠበጠችው። ሰላም ደግሞ ጥናጣ ምን ሆነች ነው እያለች ወደ እሷ ስትመጣ ምን ሰላም አለ እናንተ እያላችሁ እያለች ማለት ነው። ምን ሆነች ነው ስትላት ደግሞ ንገረኝ፣ ያንቺ ልጅ የአባቴ ልጅ ነው ወይስ ንገረኝ፣ እውነቱን ንገረኝ አለቻት። ማን ነው ደግሞ እዛ እንደዚህ እያለች ማን ነው? በቃ ንገረኝ፣ እውነቱን ማወቅ እፈልጋለሁ። ልጅሽ የአባቴ ልጅ ነው ወይስ አይደለም? እውነቱን ንገረኝ አለቻት። እና ከሆነ ምን ችግር አለው ምናምን ስትላት ይሄ ሁሉ አመት በእናቴ ላይ እንደዛ ታርጉት ዋሹ ነበር ማለት ነው። በጣም ያሳዝነው፣ በጣም ነው የሚያሳዝነው ብላት በጣም አዘነች ማለት ነው። ደረጀ ደግሞ ለአቢጋይል ጠርቶ ማለት ነው ሁሉም ነገር አስጠነቀቃትና አደራ ሰጣት ማለት ነው። የአቢጋይል ማለት ስምሽን ታውቂዋለሽ አላት። አውቃለሁ፣ አቢጋይል ማለት የአባት ደስታ ማለት ነው አለችው። እና እንደዛ ከሆነ ከአሁን በፊት ሁሉም ነገር አይቻለሁ፣ ደስታም ሀዘንም አይቻለሁ። ከአሁን በኋላ ደግሞ ሁሉም ነገር ላንቺ ትችሻለሁ። ዳጣን ውሃን ሁሉም አንቺ አደራ ሰጥችሻለሁ እና አደራሽ እያላት ነው። አባዬ ምንድነው? ምን የተፈጠረ ነገር አለ? የዳጣ ነገር ነው እሱ እኮ በጣም ከባድ ቢሆንም አውቄዋለሁ። ምን ሌላ አለ ስትለው ማለት ነው። በውስጡ ምን እያለ ነው? ልጁ የኔ ልጅ ነው ስትሰሚ ምን ትያለሽ ይሆን? በቁሜ ትገድልኛለሽ እያላት ነበር ማለት ነው። ደረጀ ወደ ቤት ሲሄድ ደግሞ ዳጣ ሳሎን ላይ እየጠበቀችው ነበር ማለት ነው። ሲመጣ ደግሞ በጣም የተርበተበተና የፈራ ነው የመጣው። ሲመጣ ደግሞ አባዬ ፈልጌህ ነበር፣ ክላሴ ውስጥ እናውራ እንችላለን አለችው። ማርቲ ያለችው እንዴ አላት። እኔ እንጃ አላወቅኩም፣ ግን አፈልጌህ ነበር አለችው። እሺ ችግር የለውም። የዳጣ ክላስ ውስጥ ገቡና ሲነጋገሩ ለምን አባዬ እንዴት አደረጋችሁ? ለምን እናቴ ላይ ለምን ክህደት ፈጸማችሁ? ለምን
ሁለት ልጅ ያክል በጣም ነው የተንቀጠቀጠ የፈራ እና ዳጣ እኔስ ልሳሳት አልችልም? መላክ ነኝ እንዴ? መሳሳት አይፈቀድልኝም? ለምንድን ነው ሁላችሁ እንደዛ የምትሉኝ? አላት እና አባዬ ሁለት ልጅ እኮ ነው፣ ለምንድን ነው እንደዛ የምታደርጉ? በጣም ነው የጮኸችው ማለት ነው። ከዛ በቃ ከአሁን በኋላ ወደ ነበርኩበት ወደ ያደግኩበት ቦታ ይሄዳሉ፣ ወደ ማንም የማላውቅበት ቦታ። አንተም ሰላም እናቴም አባቴ አይደላችሁም። ዳጣ በአሁን ሰዓት እኔ ከጎኔ የምትሆኝበት ጊዜ እንጂ ከእኔ የምትሸሽበት ጊዜ አይደለም። ከእኔ ከሄድሽ ልጅ አይደለሽ ማለት ነው። እንደዛ ሲላት ወደ ማርቲ ደግሞ ሄደ ማለት ነው። ወደ ማርቲ ሲሄድ ወረቀቱ እጇ ላይ ያለ በጣም ነው የተናደደችው። ስትታይ በጣም 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 ታስፈራለች። ደግሞ እውነታ ነው ይገባታል ማለት ነው። ድንግጣ ነው ማለት ነው። ሁሉም ነገር የማታውቅ ሁላችሁም ያውቃሉ፣ እሷ ግን አታውቅም ማለት ነው። ከዛ በሩን ከፍቶ ሲገባ በጣም ነው እጁን ይንቀጠቀጣል፣ በጣም ይንቀጠቀጣል እጁን። በቃ ምንድን ነው እንደዛ ቁም ብሎ ማየቱን በጣም ነው ያስፈራው ማለት ነው። እና እዚህ ጋር ደርሰናል። ቀጣይ ክፍል ምን ይሆናል? ምን ይፈጠር ይሆን የሚል ኮመንት ላይ ያስቀምጡ። ውድ ቤተሰብ ሰላም ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እና የዛሬ ዳጣ ክፍል 152 በዚህ ተቋርጧል። በ153 ያገናኘን። እስከዛ ምን ይሆናል? ደረጀና ማርቲ ተገናኝተው ምን ሊፈጠር ይችላል? ምን ሊሆን ይችላል? ምን ትላለች? ምን ትለዋለች ለደረጀ የሚል በኮመንት አስቀምጡልኝ። እስከዛ መልካም ቆይታ ይሁን። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰቡን ቤተሰብ ያልሆናችሁ ደግሞ ቤተሰብ ነው። ቤተሰብ የሆናችሁ ደግሞ በኮመንት ላይ አስተያየቶችን ጻፉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ቆይታ